ምዕራፍ 13 የእስራኤል ንጉሥ ኢዮአካዝ። በይሁዳ ንጉሥ በአካስያስ ልጅ በኢዮአስ በ23ኛው ዓመት በኢዩ ልጅ ኢዮአካዝ በሰማርያ ነገሠ። 17 ዓመትም ነገሠ። በእግዚአብሔርም ፊት ክፉ ነገር አደረገ። እስራኤልንም ያሳተውን የናባጥን ልጅ የኢዮርብዓምን ኀጢአት ተከተለ፣ ከእርሷም አልራቀም። እግዚአብሔርም በእስራኤል ላይ በጣም ተቈጣ። በዘመኑም ሁሉ በሶርያው ንጉሥ በአዛኤል ልጅ በአዛኤልም ልጅ በወልደ አዴር እጅ አሳልፎ ሰጣቸው። የኢዮአካዝም እግዚአብሔርን ለመነ። እግዚአብሔርም የሶርያ ንጉሥ እስራኤልን ያስጨነቀበትን ጭንቀት አይቶአልና ሰማው። እግዚአብሔርም ለእስራኤል ታዳጊን ሰጠ፣ ከሶርያውያንም እጅ ዳኑ። የእስራኤልም ልጆች እንደ ቀድሞ ጊዜ በድንኳናቸው ተቀመጡ። ነገር ግን በእርሷ ሄዱ እንጂ እስራኤልን ካሳተበት ከኢዮርብዓም ቤት ኀጢአት አልራቁም። ደግሞም የማምለኪያ ዐፀድ በሰማርያ ቆሞ ነበር። ለኢዮአካዝም ከ50 ፈረሰኞች ከ10ም ሰረገሎች ከ10 ሺህም እግረኞች በቀር ሕዝብ አልቀረለትም። የሶርያ ንጉሥ አጥፍቶአቸዋልና በአውድማም እንዳለ እብቅ አድቅቋቸዋልና። የቀረውም የኢዮአካዝ ነገር ያደረገው ሁሉ ኃይሉም እነሆ በእስራኤል ነገሥታት የታሪክ መጽሐፍ የተጻፈ አይደለምን? ኢዮአካዝም ከአባቶቹ ጋር አንቀላፋ፣ በሰማርያም ቀበሩት። ልጁም ዮአስ በፋንታው ነገሠ። በይሁዳ ንጉሥ በኢዮአስ በ37ኛው ዓመት የኢዮአካዝ ልጅ ዮአስ በእስራኤል ላይ በሰማርያ 16 ዓመት ነገሠ። በእግዚአብሔርም ፊት ክፉ ነገር አደረገ። እስራኤልን ካሳተው ከናባጥ ልጅ ከኢዮርብዓም ኀጢአት አልራቀም፣ ነገር ግን በእርሷ ሄደ። የቀረውም የዮአስ ነገር ያደረገውም ሁሉ ከይሁዳም ነገሥት ከአሜስያስ ጋር የተዋጋበት ኃይሉ እነሆ በእስራኤል ነገሥታት የታሪክ መጽሐፍ የተጻፈም አይደለምን? ዮአስም ከአባቶቹ ጋር አንቀላፋ። ኢዮርብዓምም በዙፋኑ ላይ ተቀመጠ። ዮአስም በሰማርያ ከእስራኤል ነገሥታት ጋር ተቀበረ። ኤልሳዕ በሚሞትበት በሽታ ታመመ። የእስራኤልም ንጉሥ ዮአስ ወደ እርሱ ወርዶ በፊቱ አለቀሰና አባቴ ሆይ፣ አባቴ ሆይ፣ የእስራኤል ሰረገላቸውና ፈረሰኛቸው አለ። ኤልሳዕም ቀስትህንና ፍላጻዎችህን ውሰድ አለው። ቀስቱንና ፍላጻዎቹን ወሰደ። የእስራኤልንም ንጉሥ አለው፣ እጅህን በቀስቱ ላይ ጫን። ዮአስም እጁን በቀስቱ ላይ ጫነ። ኤልሳዕም እጁን በንጉሡ እጅ ላይ ጫነ። የምሥራቁንም መስኮት ክፈት አለ። ከፈተውም። ኤልሳዕም ወርውር አለው። ወረወረም። እርሱም የእግዚአብሔር መድኃኒት ፍላጻ ነው፣ ከሶርያ የመዳን ፍላጻ ነው፣ እስክታጠፋቸውም ድረስ ሶርያውያን በአፌቅ ትመታለህ አለ። ኤልሳዕም ደግሞ ፍላጻዎችን ውሰድ አለው። ወሰዳቸው። የእስራኤልንም ንጉሥ ምድሩን ምታው አለው። ንጉሡም 3 ጊዜ መትቶ ቆመ። የእግዚአብሔርም ሰው አዝኖ
5 ወይም 6 ጊዜ መጥተው ቢሆን ኖሮ ሶርያውያንን እስክታጠፋቸው ድረስ በመታሃቸው ነበር። አሁን ግን 3 ጊዜ ብቻ ሶርያን ትመታለህ አለ። ኤልሳዕም ሞተ፣ ቀበሩትም። ከሞዓብም አደጋ ጣዮች በየዓመቱ መጀመሪያ ወደ ሀገሩ ይገቡ ነበር። ሰዎችም አንድ ሰው ሲቀብሩ አደጋ ጣዮችን አዩ። ሬሳውንም በኤልሳዕ መቃብር ላይ ጣሉት። የኤልሳዕንም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ። አዛሄልም በኢዮአካዝ ዘመን ሁሉ እስራኤልን አስጨነቀ። እግዚአብሔር ግን ራራላቸው፣ ማራቸውም። ከአብርሃምና ከይስሐቅ ከያዕቆብ ጋር ስላደረገው ቃል ኪዳን እነርሱን ተመለከተ። ሊያጠፋቸውም አልወደደም፣ ፈጽሞ ከፊቱ አልጣላቸውም። የሶርያም ንጉሥ አዛኤል ሞተ፣ ልጁም ወልደ አዴር በፋንታው ነገሠ። አዛሄል ከአባቱ ከኢዮአካዝ እጅ በሰልፍ የወሰዳቸውን ከተሞች የኢዮአካዝ ልጅ ዮአስ መልሶ ከአዛሄል ልጅ ከወልደ አዴር እጅ ወሰደ። ዮአስም 3 ጊዜ መታው፣ የእስራኤልንም ከተሞች መለሰ።